ስላሴ ምን አይደለም ብለን በምናይበት ጊዜ ስላሴ ምን አይልም ወይንም ስላሴ ምን ማለት አይደለም። ሶስት አምላክ በአንድ አምላክ ማለት አይደለም። ሶስት አካላት በአንድ አካል ማለት አይደለም። አንድ እውነተኛ አምላክና ሁለት ከፊል አምላኮች ማለት አይደለም። አንድ አምላክ በሶስት ተከፋፍሎ ማለት አይደለም እና ብዙ ጊዜ የስላሴ ተቃዋሚዎች የሚሳሳቱ ስህተት ስላሴ የሚያስተምረው እንዲህ ነው ብለው የሚሳሳቱ ስህተት አለ እና ስለ ስላሴ ሲያወሩ አይምሯቸው ውስጥ የያዙት ወይንም ስላሴ እንዲህ ይላል ብለው የሚገምቱት ነገር አለ እና ከነዚህ ካቴጎሪዎች ወይንም ከነዚህ መደቦች ውስጥ አንዱን ስህተት ነው የሚሳሳቱት እና የመጀመሪያው ምንድነው የሚለው ሶስት አምላክ በአንድ አምላክ። ስለዚህ ስላሴ ምንድነው የሚለው አብ፣ ወልድ፣ መንፈስ ቅዱስ አለ። አብ አምላክ ከሆነ ወልድ አምላክ ከሆነ መንፈስ ቅዱስ አምላክ ከሆነ ሶስት አምላክ እየሆነ ነው። አብን አምላክ ካልነው ወልድንም አምላክ መንፈስ ቅዱስንም አምላክ ካልነው ስለዚህ ሶስት አምላክ ሆኗል። ስለዚህ አንድ አምላክ በሶስት አምላክ አንድ አምላክ በሶስት አምላክ ማለት ነው የሚል ድምዳሜ ላይ ይደርሳሉ። ሌላኛው ደግሞ የሚሳሳቱ ስህተት ሶስት አካላት በአንድ አካል ወይንም እዚህ ጋር አምላክን እንደ አንድ አካል ወይንም ፐርሰን ይቆጥሩና ሶስት አካላት በአንድ አካል አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላት በአንድ አካል ነው ስላሴ የሚለው ብለው ያስባሉ። ሌላኛው አንድ እውነተኛ አምላክና ሁለት ከፊል አምላኮች ይላል ብለው ያስባሉ። አብን አንድ አምላክ እውነተኛ አምላክ ብለው ከዛ ወልድና መንፈስ ቅዱስ ከፊል አምላኮች ወይንም ከአምላክ ያነሱ ከፍጥረት ደግሞ ከፍ ያሉ አምላኮች ብለው የሚያስቡ አሉ። ሌላው አንድ አምላክ በሶስት ተከፋፍሎ የሚመስላቸው ደግሞ አሉ። አንድ አምላክ አለ። ለምሳሌ ይሄ አንድ ዳቦ ለሶስት ሰው ሲቆረስ ስንት ፐርሰንት ነው የሚደርሰው? 33 ወይንም አንድ ሶስተኛ ነው የሚደርሰው የሆነ አንድን ነገር ለሶስት ሰው ከፋፍለን ስንሰጥ። እንዲሁም አንድ አምላክነት ወይንም አንድ አምላክ ለአብ፣ ለወልድ፣ ለመንፈስ ቅዱስ አንድ ሶስተኛ የሆነም ይመስላቸው አሉ። ነገር ግን እነዚህ ሁሉ ትክክል አይደሉም ነው እና ስላሴ እንዲህ ይላል ብለው ሰዎችም የሆነ ስለ ስላሴ ተቃራኒ አመለካከት ያላቸው ወይንም ትክክል ያልሆነ አመለካከት ያላቸው ሰዎችን በደንብ ብትመረምሩ ከነዚህ ግሩፖች ውስጥ በአንዱ ነው የሚመደቡት ወይንም በአንዱ ነው የሚገቡት። ስለዚህ መጀመሪያ የሚያስፈልገው ስላሴ ምን እንደሚል በደንብ ለነዛ ሰዎች ማሳወቅ፣ መጀመሪያ ነገሩን ግልጽ መደረግ አለበት እና ተቃዋሚዎችም ማድረግ ያለባቸው ጥንቃቄ ነገሩ የማይለውን ነገር ወይንም ክርስቲያኖች የማይሉትን ነገር እናንተ እንደዚህ ትላላችሁ ብላችሁ መወሰን ወይንም መፍረድ ትክክል አይደለም። ምክንያቱም ሁል ጊዜ በእንደዚህ አይነት ሁኔታ ላይ ትክክለኛውን ነገር የምናወራበትን ስለ ሌላው እምነት ወይንም ሌላው ስለሚያስበው ነገር ስናወራ በትክክል ያ ሰውዬ የሚያምነውን ነገር በትክክል መጀመሪያ ልናቅ ይገባል። ውይይት የምናደርግም ከሆነ የምንነጋገርም ከሆነ በትክክል ምን ብሎ ነው እያስተማረ ያለው ወይንም ምን ብሎ ነው እያመነ ያለው የሚለውን ትክክለኛውን ነገር መረዳት አለብን። ካልሆነ ያኛው ሰው የማይለውን ነገር ዝም ብለን በሐሰት የምንለጥፍ ከሆነ ምንም ለውጥ አይመጣም። ምንም የሚፈጠር ነገር የለም ያኛውን ሰው ከማሳዘን ውጪ። ስለዚህ ትክክለኛው ስላሴ ምንድን ነው የሚለው በምናይበት ጊዜ ስላሴ አንድ አምላክ ወይንም ያህዌ ወይንም እግዚአብሔር ጋድ የምንለው በሶስት አካላት ተገልጧል ነው የሚለው። አንድ አምላክ አለ። ያ አንዱ አምላክ በሶስት አካላት ተገልጧል። እነዛ ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ። ምን ማለታችን ነው? አንድ አምላክ ስንል አምላክነት አንድነቱ በምንድን ነው? አንድና ሶስት አለ እዚህ ጋር ስናወራ አንድነቱ በምንድን ነው? ሶስትነቱ በምንድን ነው እያለን ስናወራ አንድነቱ በህልውና በባህሪ ያው ኢሴንስ ኔቸር የምንለው በኢሴንስ
አንድ የአምላክ ኢሴንስ ወይንም ኔቸር ማለት እንችላለን። ዲቫይን አንድ መለኮት ነው ያለው እና አንድነቱ በህልውና በባህሪ በኢሴንስ በመለኮት ነው፣ በዲቫይን ነው እና አንድ አምላክ ነው ያለው፣ አንድ መለኮት ነው ያለው። ስለዚህ በህልውና በባህሪ ስንል አምላክነት ባህሪ ነው። ሰውነት ባህሪ እንደሆነ አምላክነት ባህሪ ነው። አምላክ ከሰው ወይንም ከመላክ የሚለይ ባህሪ ነው። ለምሳሌ የሆነ ነገር መልአክ በምንልበት ጊዜ ምኑን ነው የምንገልጸው? ወይንም ሰው በምንልበት ጊዜ የምንገልጸው ባህሪ ነው። መልአክ ስንል እንደዚህ መናፍስት ናቸው አንደኛው፣ እዛ ውስጥ የሚዘረዘሩ ነገሮች አሉ። ሰው ስንል የሰውነት ባህሪ አለ፣ ያመዛዝናል፣ ያስባል፣ ስሜት አለው የሚሉ ነገሮች አሉ። ስለዚህ አምላክ ስንል ለምሳሌ አምላክ ምንድን ነው ብዬ ብጠይቃችሁ የምታስቡት ነገር ምንድን ነው? አምላክ ምንድን ነው ሲባል የምትዘረዝሩት ነገር ምንድን ነው? ዘላለማዊ ነው። አምላክ ሁሉን ቻይ ነው። አምላክ በአንድ ጊዜ በሁሉ ቦታ መገኘት የሚችል ነው። አምላክ ፈጣሪ ነው። አምላክ ሁሉን የሚያውቅ ነው። እውቀቱ ያልተገደበ ነው። እያንዳንዱን ነገር የሚያውቅ ሁሉን የሚችል ብቃት ያለው እንደዛ ነው። አምላክ ምንድን ነው ብለን ስንጠራ ምንድን ነው እያወራን ያለ ነው ማለት ነው? ባህሪውን ነው የምንዘረዝረው። የአምላክን ባህሪ የሆነን ነገር አምላክ የሚያስብለው ነገር ምንድን ነው ከተባለ እነዛን ዘላለማዊ፣ ሁሉን ቻይ፣ ሁሉን አዋቂ፣ በአንድ ጊዜ በሁሉ ቦታ የሚገኝ እያለን የምንዘረዝረው በአንድ ጊዜ በሁሉ ቦታ የሚገኝ እያለን መለኮታዊ ባህሪያትን ወይንም የአምላክ ባህሪያትን ነው የምንዘረዝረው። እነዚህ መለኮታዊ ባህሪያት ይባላል። ስለዚህ አንድ ነገር አምላክ ነው ሲባል ምንድነው? እነዛ ባህሪያት አሉት እያለ ነው። በሌላ ቋንቋ ምን አንድ ነገር አምላክ ነው ከተባለ ዘላለማዊ ነው። አንድ ነገር አምላክ ነው ከተባለ ሁሉን ቻይ ነው። አንድ ነገር አምላክ ነው ከተባለ ሁሉን ያውቃል፣ ኦምኒሲየንት ነው። በአንድ ጊዜ በሁሉ ቦታ ይገኛል፣ ኦምኒ ፕሬዘንት ነው። ፈጣሪ ነው፣ ክሬተር ነው። ዘላለማዊ ነው፣ ኢተርናል ነው፣ ፍጹም ነው እያልን አምላክ ስንል ያንን ባህሪያት አሉት። ስለዚህ አብ አምላክ ነው ስንል እነዛን ባህሪያት ያሟላል ወይንም እነዛ ባህሪያት አሉት እያልን ነው። ወልድ አምላክ ነው ስንል ኦኬ፣ እነዛ ባህሪያት ምን አይነት ባህሪያት? እዛ አብ ውስጥ ያለው ያ እነዛ ባህሪያት ተመሳሳይ። እንግዲህ አምላክ ማሟላት ያለበት ነገር አለ። በጊዜ የተገደበ አይደለም፣ በቦታ የተገደበ አይደለም፣ ሁሉን ቻይ ነው፣ ዘላለማዊ ነው። ስለዚህ ባህሪያት አሉ። አምላክ ነው ከተባለ ኢየሱስ አምላክ ነው ከተባለ ኦኬ፣ አምላካዊ ባህሪያት አሉ። እነዛን ማሟላት አለበት። መንፈስ ቅዱስ አምላክ ነው ከተባለ እዛው አብ ወልድ ያሟላውን ባህሪ ያንን ተመሳሳይ ባህሪ ነው መንፈስ ቅዱስም ማሟላት ያለበት። ስለዚህ አንዱን ባህሪ ነው እዚህ ጋር አምላክነት አንዱ ባህሪ ነው። ዘላለማዊ ነው ከተባለ አብም ዘላለማዊ፣ ወልድም ዘላለማዊ፣ መንፈስ ቅዱስም ዘላለማዊ። አንዱ ያ ዘላለማዊነት ነው እንጂ አብ ዘላለማዊ ስለሆነ ወልድ መንፈስ ቅዱስ ዘላለማዊ ስለሆነ ሶስት ዘላለማዊነት አይኖርም። ዘላለማዊነት ሁሉን ቻይነት ነው፣ ባህሪ ነው። ስለዚህ አምላክነት ህልውና ነው ወይንም ባህሪ ነው። አንድ ስንል አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብለን ሶስት አምላክ የማይሆንበት ምክንያት ምንድን ነው? ያለው አንድ ህልውና ነው ወይንም አንድ ባህሪ ነው። የአምላክነት ባህሪ አንድ ነው። ሶስቱ አካላት አምላክ ስለሆኑ ሶስት አምላክ የሚሆንበት አይደለም። አንዱን የአምላክነት ባህሪ ነው። አብ ውስጥ ያለው ያ የአምላክነት ባህሪ ተመሳሳዩ ነው ወልድ ውስጥ ያለው ተመሳሳዩ የአምላክነት ባህሪ መንፈስ ቅዱስ ውስጥ ያለው። ለዛም ነው አምላክነት ህልውና ኔቸር ነው ወይንም ቢንግን የሚያሳይ። ስለዚህ ሶስት አካላት ያንን አንዱ የአምላክነት ህልውና ወይንም ባህሪ አላቸው። ሶስት ሲባል በቀላሉ አብ ወልድ አይደለም ነው። ወልድ መንፈስ ቅዱስ አይደለም። መንፈስ ቅዱስ ሪቨርሱም ይሰራል ወደኋላ።
መንፈስ ቅዱስ ወልድ አይደለም፣ ወልድ አብ አይደለም፣ አንዱ ሌላውን አይደለም፣ አንዱ አካል ሌላውን አይደለም። ይሄ በግልጽ መጽሐፍ ቅዱስ ላይ የተቀመጠ ነው የአካላቱ ልዩነት። መጽሐፍ ቅዱስ ላይ ለምሳሌ አብና ወልድ በምንድን ነው የሚለያዩት ከተባለ አንደኛ በግብር። እንግዲህ ሶስት አካላት አሉ ካልን የተለያየ ነገር ሊኖራቸው ይገባል። በምንድን ነው? በግብር ወይንም በስራ። በስራ የተለያዩ ናቸው ሶስቱ አካላት ስንል የሆነ የተለያየ አንዱ ሌላ ዓላማ ይዞ አንደኛው ሌላ ዓላማ ይዞ እንደማለታችን አይደለም። ሁል ጊዜ ፐርፌክት የሆነ ዩኒየን ነው ያለው በስላሴ በአብ በወልድ በመንፈስ ቅዱስ ማለት ፐርፌክት የሆነ ዩኒየን አንድነት መተሳሰር ነው። በህልውና አንድነት በባህሪ አንድነት ስላለ ፐርፌክት የሆነ ዩኒየን ነው ያለው። አንዱ ከሌላው ጋር ፐርፌክት የሆነ ዩኒየን ወይንም ህብረት ነው ያለው፣ አንድነት ነው ያለው። ስለዚህ ታዲያ በስራ የተለያዩ ናቸው ስንል ምን ማለታችን ነው ከተባለ አንድ ጎል ነው ያለው፣ የሚሰራው አንድ ስራ ነው። ያንን አንድ ስራ ሶስቱም አካላት የተለያየ የስራ ድርሻ አላቸው። ለምሳሌ በቀላሉ ለመናገር ሰውን በማዳን ሂደት ላይ አብ ተሳትፏል፣ ወልድ ተሳትፏል፣ መንፈስ ቅዱስ ተሳትፏል። ሰውን በማዳን ሂደት ላይ አብ ያደረገው ምንድን ነው እና የአንዱን ስራ ለሌላው መስጠት አንችልም። ለምሳሌ አብ በመስቀል ላይ ተሰቅሏል ካልን ልክ አይደለም፣ ልክ እንዳልሆነ እናውቃለን። በመስቀል ላይ የተሰቀለው አብ ነው ካልን፣ በመስቀል ላይ መንፈስ ቅዱስ ተሰቅሏል ካልን ልክ እንዳልሆነ እናውቃለን። በመስቀል ላይ የተሰቀለው ኢየሱስ እንደሆነ ስለምናውቅ መንፈስ ቅዱስ ኢየሱስን ልኳል ለሰው ልጆች እንዲሰቀል ካልን አሁንም ትክክል አይደለም። ምክንያቱም ልጁን የላከው አብ እንደሆነ ስለምናውቅ እና የአንዱን ስራ ለሌላ ለቤተ ክርስቲያን የጸጋ ስጦታዎችን አሁን የሚያከፋፍለው ወልድ ነው ካልን ወይንም ኢየሱስ ነው ካልን ልክ እንዳልሆነ እናውቃለን። ለቤተ ክርስቲያን የጸጋ ስጦታዎችን መንፈስ ቅዱስ እንደወደደው ይሰጣል፣ እንደፈቀደው ይሰጣል የሚል ክፍል ስላለ መንፈስ ቅዱስ አብን ልኳል ከቅዱሳን ጋር እንዲኖር ከተባለ ልክ አይደለም። አብ መንፈስ ቅዱስን ይልክላቸዋል እያለ ስላወራ፣ ስለዚህ የሥራ ድርሻ ያላቸው ነው። የሥራ ድርሻ አላቸው። ልጁን የላከው አብ ነው። እኛም በማዳን እሷን ስፔሲፊክ አድርገን ብንወስድ እንኳን አብ ልጁን ላከ ለሰው ልጆች ኃጢአት እንዲሄድ። ልጁ ኢየሱስ ክርስቶስ በመስቀል ላይ ተሰቀለ፣ ሞተ፣ ተነሳ፣ መከራን ተቀበለ። ከዛ ከአብ ጋር አስታረቀን። መንፈስ ቅዱስ አንደኛ በኢየሱስ መወለድ ላይ ከመንፈስ ቅዱስ ማርያም ከመንፈስ ቅዱስ እንደሚወለድ ማርያምን እንደሚጸልላት መንፈስ ቅዱስ ይጸልልሻል እያለ ነበር ገብርኤል ለማርያም የነገረው። እንዴት ይሆናል ያለ ወንድ እንዴት ልጅ ልወልድ እችላለሁ ስትል መንፈስ ቅዱስ ይጸልልሻል፣ ኦቨርሻዶ ያደርግሻል እያለ ሲያወራ ነበር። በመንፈስ ቅዱስ ኃይል ነው ኢየሱስ የተወለደው። በምድር ላይ ባለው አገልግሎቱም በመንፈስ የተሞላ እንደሆነ በመንፈስ ቅዱስ የተሞላ እንደሆነ ኢየሱስን እናውቃለን። ኢየሱስ ከሄደ በኋላም ዛሬ ላይ ኢየሱስ ያኔ ያስተማረውን ነገር ለቅዱሳን ያሳስባል። በቤተ ክርስቲያን መንፈስ ቅዱስ ሰዎች ደግሞ እንዲመለሱ ያንን ኢየሱስ ይመሰክራል። ስለዚህ ሰውን በማዳን ሂደት ላይ አብ ልጁን ላከ፣ ወልድ ሞተ፣ ተነሳ፣ መንፈስ ቅዱስ በውስጣችን ይኖራል። ስለዚህ የአንዱን ስራ ለሌላው ስንሰጥ ስህተት እንዳለ እንረዳለን፣ ትክክል እንዳልሆነ። አብ ሞተ ማለት ትክክል እንዳልሆነ እንረዳለን። ስለዚህ ለዚህ ነው በግብር ወይንም በስራ ጎሉ ምንድነው? የሰው ልጆችን ማዳን ነው። ጎሉ ዓላማው የሰው ልጆችን ማዳን ነው የተደረገው ነገር። ስለዚህ የሰው ልጆችን በማዳን ሂደት ውስጥ ግን አንድ ጎል ወይንም አንድ ስራ የስራ ድርሻ ተከፋፍለው ነው አብ የሰራው፣ ወልድ የሰራው፣ መንፈስ ቅዱስ የሰራው የስራ ድርሻቸው የተለያየ እንደሆነ በግልጽ ማየት እንችላለን። ስለዚህ ሶስት የተባሉበት አንደኛ በግብር ነው። ሁለተኛ ሶስት የተባሉበት በአካል ነው። እዚህ ጋር ሶስት አካላት አሉ እያለን ነበር። አንድ አምላክ ሶስት አካላት፣ አካል ወይንም ፐርሰን
ስለዚህ ሶስት የተባሉበት በአካል ወይንም በፐርሰን ነው። ያ ማለት አብ አንድ ፐርሰን ነው፣ ወልድ የተለየ ፐርሰን፣ መንፈስ ቅዱስ የተለየ ፐርሰን። ይሄን አውርተናል። በስም ራሱ ስናይ መንፈስ ቅዱስ አብ ነው ብንል የማይሄድ ነው። ወልድ አብ ነው ብንል የማይሄድ ነው። ለምሳሌ በቀላሉ መጽሐፍ ቅዱስ ውስጥ ያሉ ጥቅሶች አብ ወልድ እንዳልሆነ ወይንም አብ ኢየሱስ እንዳልሆነ በቀላሉ የምናውቀው ጥቅስ ኢየሱስ ክርስቶስ ሲናገር እኔ ስለ ራሴ ብመሰክር ምስክሬ ከንቱ ነው ይላል። እኔ ስለ ራሴ ብመሰክር ምስክሬ ከንቱ ነው። ስለ እኔ የሚመሰክር ሌላ አለ፣ አናዘር ሌላ አለ፣ እሱ ማን ነው? አብ ነው ይላል። ስለዚህ ፐርሰን ነው ለመባል የሆነ ነገር ማንነት ሊኖረው ያስፈልጋል። ማንነት ኖሮት ስለመኖሩ የሚያውቅ መሆን አለበት። ማንነት ኖሮት መኖሩን ኤግዚስት ማድረጉን የሚያውቅ መሆን አለበት። ስለዚህ አብ ማንነት እንዳለው፣ ወልድ መንፈስ ቅዱስ ማንነት እንዳለው እናውቃለን። ወልድ ምን አለ? ወይንም ኢየሱስ ክርስቶስ እኔ ማለት የሚችለው እኔ ብሎ ራሱ የሚጠራው ነገር ማንነት። አንተ ማነህ ሲባል እኔ ነኝ። ማነህ ራሱ የማንነት ጥያቄ ነው። who are you የማንነት ጥያቄ። ማነህ የሚባለው የማንነት ጥያቄ ነው እና እኔ ብሎ ሲናገር ማንነት እንዳለው ያሳያል። ወልድ እኔ ስለ ራሴ ብመሰክር ምስክሬ ከንቱ ነው ይላል። እኔ ስለ ራሴ ብመሰክር ምስክሬ ከንቱ ነው። ስለ እኔ የሚመሰክር ሌላ አለ። ስለዚህ ሌላ ብሎ አብን ይለየዋል። የአብን ማንነት አብ ሌላ ማንነት ያለው አካል እንደሆነ ይለየዋል። ስለ እኔ የሚመሰክር ሌላ አለ እርሱም አብ ነው አለ። ስለዚህ ከዚህ ክፍል በቀላሉ የምንረዳው አብ ወልድ እንዳልሆነ ነው። አብ ወልድን እንዳልሆነ እንረዳለን። ኦኬ እኔ ብሎ አብን ሲጠራ ኢየሱስ፣ በነገራችን ላይ ኢየሱስ ስለ አብ ሲያወራ በምታዩት ሁሉም ቦታ ጥቅስ ላይ ከአብ ጋር ራሱን አንድ አድርጎ ሲያወራ እኛ እያለ ነው የሚያወራው። ፕሉራሊቲ አለው። እኛ እያለ እና እያለ እየለየ ነው የሚያወራው። እኔና አብ አንድ ነን ሲል ለምሳሌ አንድ ነን ፕሉራሊቲን ያሳያል። ስለዚህ ምንድነው አብና ወልድ ሁለት ማንነቶች እንደሆኑ ማየት እንችላለን፣ ወይንም ሁለት የተለያዩ ፐርሰንስ እንደሆኑ በግልጽ ማየት እንችላለን። አብ ወልድ አይደለም። ሌላው ወልድ መንፈስ ቅዱስ አይደለም፣ ወይንም አብን አይደለም። እኔ እሄዳለሁ እያለ ለደቀ መዛሙርቱ ሲነገር ነበር። እኔ እሄዳለሁ አጽናኙን እልክላችኋለሁ እያለ ነበር እና አጽናኙ ማለት መንፈስ ቅዱስ ነው። እኔ ባልሄድ አጽናኙ አይመጣም። እኔ ብሄድ ይሻላችኋል። እሄዳለሁ ስላልኩ አዝናችኋል። እኔ ባልሄድ ግን አጽናኙ አይመጣም። እኔ ሲሄድ ግን አብን እጠይቃለሁ፣ እለምናለሁ፣ አጽናኙ ሌላ አጽናኝ ይልክላችኋል ከእናንተ ጋር ለዘላለም እንዲኖር ሌላ አጽናኝ። አያችሁ፣ አብ መንፈስ ቅዱስ አይደለም። መንፈስ ቅዱስን አብ የሚሰጠን ነው፣ አብ የሰጠን ነው። ኦኬ። ስለዚህ አብ መንፈስ ቅዱስ ነው ብለን ካሰብን እዚህ ጋር በግልጽ የሚናገረው አብ ሌላ አጽናኝ እንዲሰጣችሁ እለምናለሁ ነው ያለው። ስለዚህ አብ ሌላ አጽናኝ፣ አያችሁ፣ ሌላ አጽናኝ ነው መንፈስ ቅዱስ። ስለዚህ አብ እንዳልሆነ አብ መንፈስ ቅዱስን እንደላከልን እንደሰጠን ማየት እንችላለን እና ወልድም እንዳልሆነ ማየት እንችላለን። እኔ የምልክላችሁ እኔ ከአብ ዘንድ የምልክላችሁ ያ የእውነት መንፈስ በመጣ ጊዜ እያለ ይናገራል። ስለዚህ መንፈስ ቅዱስ ወልድ አይደለም፣ መንፈስ ቅዱስ አብ አይደለም። ኦኬ፣ መንፈስ ቅዱስ ወልድ ካልሆነ አብ ካልሆነ የተለየ ደግሞ ማንነት ካለው የተለየ ማንነት ያለው ቢንግ ከሆነ ያ ማለት መንፈስ ቅዱስ ያውቃል። ለምሳሌ ያውቃል ስንል ያስተምራችኋል እያለ ነበር። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል እያለ ኢየሱስ ሲናገር ነው። ኦኬ፣ የሚያስተምረው ከሚያውቀው ነው። ስለዚህ የሚያውቀውን ነገር ነው መንፈስ ቅዱስ የሚያስተምረው። እኔ የነገርኳችሁን ያሳስባችኋል እያለ ስለ መንፈስ ቅዱስ ያወራል። ስለ መንፈስ ቅዱስ ሲያወራ እርሱ እያለ ነው የሚያወራው። እርሱ እንግዲህ ከራሱ ለይቶ ነው ኢየሱስ እያወራ ያለው። እርሱ የእውነት መንፈስ ሂ እያለ በሚያወራበት ጊዜ ኦኬ፣ እርሱ ከተባለ
ማንነት አለው። ያ ቃል ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ። ያዝናል፣ ምን አለው? ስሜት አለው። እነዚህ ነገሮች ካሉት እርሱ የሚባል ከሆነ ጀስት ማንነት እንዳለው ማወቅ እንችላለን። ወልድ እንዳልሆነ ወልድ ራሱ ኢየሱስ ለይቶ ሲናገር ማየት እንችላለን። ስለዚህ አንዱ ሌላውን አይደለም። ስለዚህ በስም የተለያዩ ናቸው፣ በአካል ወይንም በፐርሰን የተለያዩ ናቸው። ሶስትነታቸው በምን ሲባል በግብር፣ በአካል፣ በስም። አንድነታቸው ምንድነው ከተባለ በህልውና በባህሪ አንዱን የአምላክ ህልውና ነው በሶስቱ አካላት ውስጥ የምናየው ነው። የመለኮታዊ አካላት ህልውና የእግዚአብሔር ህልውና ነው። የአብ ህልውና የእግዚአብሔር ህልውና ነው። የወልድ ህልውና የእግዚአብሔር፣ የመንፈስ ቅዱስ ህልውና የእግዚአብሔር ህልውና ነው። አካላት ደግሞ እነዚህ አካላት የአንዱ ህልውና መገለጦች ናቸው። አንዱ ህልውና የተገለጠበት ነው። አንዱ የአምላክነት ባህሪ አብ ውስጥ አለ። አንዱ የአምላክነት ባህሪ ወልድ የሚባል ፐርሰን ውስጥ አለ። አንዱ የአምላክነት ባህሪ መንፈስ ቅዱስ የሚባል ፐርሰን ውስጥ አለ። አብ በባህሪው አምላክ ነው። ልጅ በባህሪው አምላክ ነው። መንፈስ ቅዱስ በባህሪው አምላክ ነው እና አካላቶቹ በአምላክነት ተመሳሳይ ናቸው። አብ፣ ወልድ፣ መንፈስ ቅዱስ በአምላክነት ተመሳሳይ ናቸው። በአካል ወይንም በፐርሰንነት ግን ዩኒክ ናቸው። አንዱ ሌላውን አይደለም። አብ ወልድን አይደለም፣ ወልድ መንፈስ ቅዱስን አይደለም፣ መንፈስ ቅዱስ አብና ወልድ አይደለም፣ አብና ወልድ መንፈስ ቅዱስ አይደሉም። አምላክ ምንድን ነው ስንል የሚዘረዘረው ምንድን ነው? መለኮታዊ ባህሪያት። አምላክ ዘላለማዊ ነው። አምላክ ፈጣሪ ነው። አምላክ ሁሉን ቻይ ነው፣ ኦምኒፖተንት ነው። አምላክ ሁሉን አዋቂ ነው፣ ኦምኒሲየንት ነው። አምላክ በአንድ ጊዜ በሁሉ ቦታ የሚገኝ ነው፣ ኦምኒ ፕሬዘንት ነው። አምላክ ፍጹም ነው። አምላክ አብሶሉት ነው፣ ጠያቂ የሌለው ነው። ኦኬ። ስለዚህ አምላክ ስንል ባህሪያቱን ነው የምንዘረዝረው። ሰው ምንድነው ከተባለ የሰውን ባህሪያት እንደምንዘረዝር፣ መልአክ ምንድነው ከተባለ ባህሪያቱን እንደምንዘረዝር፣ አምላክ ምንድነው ሲባል ባህሪያት። ስለዚህ እነዛን ባህሪያት ያሟላ አካል ምንድነው? አምላክ ነው። ስለዚህ አንድ አምላክ ነው ያለው የሆነ እነዛን ባህሪያት ካሟላ ሌላ አምላክ እየሆነ አይቀጥልም። ሌላ አምላክ ሌላ አካል ይሆናል እንጂ ያ አንዱ የአምላክነት ባህሪ ያለው ሌላ አካል ይሆናል እንጂ ሌላ አምላክ እየሆነ አንዱ የአምላክነት ህልውና ብዙ አካላት ስላሉት ብዙ እየሆነ አይቀጥልም። ሶስት አካላት አንዱ የአምላክነት ባህሪ ስላላቸው አምላክነት እየተባዛ የሚሄድ ነገር አይደለም። አብ እንግዲህ እዚህ ጋር ዘርዝረናል መለኮታዊ ባህሪያትን፣ ዘላለማዊነት፣ ሁሉን ቻይነት፣ ሁሉን አዋቂነት፣ በአንድ ጊዜ በሁሉ ቦታ መገኘት እያለን ዘርዝረናል። አብ ከነዚህ ከአምላካዊ ባህሪያት ስንት ፐርሰንቱን ነው የሚያሟላው ብለን ብንጠይቅ 100% ነው የሚያሟላው። አብ ዘላለማዊ ነው። አዎ። አብ ሁሉን ቻይ ነው። አዎ። አምላክ ማሟላት ያለበትን ነገር ሁሉ ወይንም አምላክ ሊኖረው የሚገባ ነገር ሁሉ ለአብ አለ። ስለዚህ አብ 100% አምላክ ነው። ወልድ ወይንም ኢየሱስ እነዚህን ባህሪያት ያሟላል ወይ? ወልድ ዘላለማዊ ነው ነው ከፍጥረት በፊት ዘላለማዊ ሲባል ወደ ኋላ ብቻ አይደለም። ዘላለማዊነት ታይም በሁለት ሳይድ አለ። ወደ ኋላ ወደ ፊትም ከፊትም ከጥንትም ማለት። ሰውን ብናይ ሰው ከተወለደበት ቀን ጀምሮ ዘላለማዊ ነው ወደ ኋላ የሰውን በምናይበት ጊዜ። አምላክን የሚለየው ግን ወደ ፊትም ወይንም ከጥንትም ጅማሬ ያልነበረው ወደ ኋላም ፍጻሜ የለውም። ሰው ከተወለደበት ቀን ጀምሮ ከዛ በኋላ ዘላለማዊ ነው። አምላክ ግን ወደ ኋላም ወደ ፊትም። ስለዚህ አምላክን ከፍጥረታት ለየት የሚያደርገው ጅማሬ አለመኖሩ ነው። ጅማሬ የለውም፣ ፍጻሜ የለውም። ስለዚህ ኢተርናል ነው፣ ዘላለማዊ ነው። ወደ ኋላም ወደ ፊትም ገደብ የሌለው። ይሄ ታዲያ ወልድ ኢየሱስ ይህንን ያሟላ? አዎ ያሟላ። ሁሉን ቻይ ነው ኢየሱስ? አዎ። ሁሉን አዋቂ ነው ኢየሱስ? አዎ። እነዛም መለኮታዊ ባህሪ ካሟላ ስንት ፐርሰንት እያሟላ ነው? አምላክ ማሟላት
ካለበት ባህሪያት ኢየሱስ ስንቱን እያሟላ ነው ከተባለ 100%ን እያሟላ። መንፈስ ቅዱስስ በተመሳሳይ ዘላለማዊ ነው፣ ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ መዘርዘር 100%ን እያሟላ። ኦኬ አብ ስለዚህ ስንት ፐርሰንት አምላክ ነው? 100% አምላክ ነው። ወልድ 100% አምላክ ነው። መንፈስ ቅዱስ 100% አምላክ። 100% ስንል ሙሉ በሙሉ አምላክ የምንለው ህልውና ማሟላት ያለበትን ነገር አምላካዊ ባህሪ ሁሉ አለው። ኦኬ ስለዚህ አብ 100% አምላክ መሆኑ፣ ወልድ መሆኑ፣ መንፈስ ቅዱስ መሆኑ ሶስት አምላክ አደረገው። እስቲል ያለው አንድ አምላክ ነው። አንድ የአምላክነት ባህሪ፣ አንድ የአምላክነት ኢሴንስ ወይንም ኔቸር ነው ያለው። ስለዚህ ሶስት አምላክ አይሆንም ነው። ስለዚህ መለኮታዊ ስም አምላክ ወይንም ያህዌ የምንለው መለኮታዊ ስም ወልድ ያህዌ መሆኑ፣ አብ ያህዌ መሆኑ፣ መንፈስ ቅዱስ ያህዌ መሆኑ እነዚህ ባህሪያት እንዳሏቸው እያንዳንዱ አካላት እነዚህ ባህሪያት እንዳሏቸው ያሳያል። ለምሳሌ እዚህ ስዕል ላይ እንደምናየው የሚጠየቅ ጥያቄ አለ። ስንት ዝርያ አለ እዚህ ስዕል ላይ? ወይንም how many beings ወይንም species ምን ያህል ዝርያ አለ እዚህ ስዕል ላይ ስናይ? ሶስት ካላችሁ ጥያቄው ተሳስታችኋል። ድጋሚ ስንጠይቅ how many beings ወይንም ስንት ዝርያ አለ? ዝርያ ምንድን ነው? የሆነ ወይንም ባህሪ ዘሴ የሚያደርጋቸው ባህሪ። ስለዚህ አንድ ዝርያ ነው። የምን ዝርያ? የሰው ዝርያ። ስለዚህ ሰው ወይንም የሰው ዝርያ አንድ ነው ያለው። እዚህ ጋር ሶስት ሰዎች ስለሆኑ ዝርያው ወይንም ቢንግ ሶስት አይሆንም። አንዱን ኔቸር አንዱን የሰውነት ኔቸር ነው የተጋሩት ሶስቱም። ስለዚህ ሶስቱንም አንድ የሚያደርጋቸው ምንድነው ከተባለ ሰውነት። ስለዚህ ሶስት ሰዎች ስላሉ ዝርያው ሶስት አይሆንም ነው። ስቲል አንድ ዝርያ የሰው ዝርያ ሰው የሚባለው ስቲል አንድ ነው ያለው። ይሄንን በደንብ ለመረዳት በዚህኛው ስዕል ደግሞ ስንት ዝርያ አለው? ሁለት ዝርያ አለ። የምንና የምን ሲባል የሰውና የውሻ። ስለዚህ ዝርያ ስንል ወይንም ባህሪ ስንል አንድ የሚያደርጋቸው ነገሮች ስብስብ ነው ማለት ነው። ሰው ስንል ወይንም የሰው ባህሪ እነዚህ ሶስት ሰዎች አንዱን የሰው ባህሪ ነው። እንግዲህ የሰው ባህሪያት በምንልበት ጊዜ መዘርዘር ይቻላል። ማወቅ፣ ስሜት፣ መውደድ፣ መጥላት፣ እነዚህ ዕውቀት፣ ነገሮችን ማወቅ፣ ስለራሱ ማወቅ፣ ስለመኖሩ ማወቅ፣ ስለ ነገሮች ማወቅ፣ የወደደውን ማድረግ፣ እነዚህ ምንድን ናቸው? የሰው ባህሪያት ናቸው። ያ የሰው ባህሪ ያንን ስለሚያሟላ ነው የሆነ ነገር ሰው የሚባለው። እነዛን ባህሪያት የሚያሟላ ከሆነ የሆነ ነገር ምን ይባላል? ሰው ይባላል። ማመዛዘን ማወቅ ብለን የዘረዘርናቸው የሰው ባህሪያት አሉ። እንግዲህ የሆነን ነገር ሰው የሚያስብሉ ሰውን ሰው የሚያስብሉ እነዚያ የሰው ባህሪያት ናቸው። ስለዚህ ሶስቱም አካላት እነዚህን ባህሪያት ይዘዋል። ስለዚህ ከሶስቱም በሰውነት የሚበልጥ ወይንም በሰውነት የሚያንሳል ሰው በመሆን የለም። ለምን? እኩል ናቸው ሶስቱም። በምን? በሰውነት። ለምን? ተመሳሳይ ያ የሰውነት ባህሪ በሶስቱም ውስጥ ስላለ አንዱ የሰውነት ባህሪ በሶስቱም ውስጥ አለ። ስለዚህ በዚህኛው ስዕል ስንት ዝርያ ያለ ሲባል ሁለት ነው። ውሻ የሰው ባህሪ ሊኖረው አይችልም። ወይንም የሰውነት ባህሪያትን የማያሟላበት ሁኔታ አለ ውሻ። ለምሳሌ ማመዛዘን በሚለው ወይንም ራሽናል ምክንያታዊ ነው ብንል ውሻ ምክንያታዊ አይደለም። ስለዚህ ምንድነው ውሻን ከሰው የሚለየው ምንድነው? ባህሪው። ውሻ ያስባለው ባህሪ አለ፣ ሰውን ደግሞ ሰው ያስባለው ባህሪ አለ። ስለዚህ ሼር ያደረጉት ባህሪ ዘሴም ስላልሆነ ዝርያቸው ተመሳሳይ ነው አይባልም። አሁንስ ስንት ዝርያ አለ? ሶስት ዝርያ፣ ውሻ፣ ድመት እና ሰው። ስለዚህ አያችኋ የሆነ ዝርያ ስንል ሼር ካደረጉት ባህሪ አንፃር ነው። ውሻ ሼር ያደረገው የውሻን ባህሪ ነው። ድመት ሼር የሚያደርገው ብዙ ድመቶች ቢኖሩ አንዱን የድመት ባህሪ ነው። ሰው ሼር የሚያደርገው አንዱን የሰው ባህሪ ነው። ሥላሴም የሚለው ምንድነው? አንዱን የአምላክ ባህሪ
ሶስት አካላት ሼር አድርገውታል ወይንም ተጋርተውታል። ሼር አድርገውታል ሲባል ተከፋፍለውታል ማለት አይደለም። አንድ ዳቦ ለሶስት ሰው ሲካፈል አንድ ሶስተኛ እንደሚደርስ አምላክነት እንደዚህ ተከፋፍሎ አይደለም፣ አይከፋፈልም። የሰውነት ባህሪ እንኳን አይከፋፈልም። እኔ ሰው ነኝ፣ ጌዲዮን ሰው ነው፣ ማርቆስ ሰው ነው። እንደዛ ከሆነ የሰውነት ዝርያ ሶስት ይሆናል። እኔም ሰው፣ ጌዲዮንም ሰው፣ እንትናም ሰው ከሆነ ሶስት የሰውነት ዝርያ አለ ወይንም ሶስት የሰውነት ባህሪ አለ አይደለም። እየተባዛ አይሄድም። አንድ ሰው የሚያስብል ሰው የሚያስብል አንድ ነገር አለ ወይንም አንድ ባህሪ አለ። ያንን አንድ ባህሪ ጌዲዮን ውስጥ አለ፣ ያ አንድ ባህሪ እኔ ውስጥ አለ፣ ያ አንድ ባህሪ ማርቆስ ውስጥ አለ እያለ ይቀጥላል። ስለዚህ አንዱን የሰውነት ባህሪ ነው ሼር ያደረጉት። ስለዚህ ሼር ስለተደራረጉ ያ የሰውነት ባህሪ እየተከፋፈለ ኦኬ፣ ለአንተ ማመዛዘን ከተሰጠ በቃ አልቋል፣ አንተ ጋር ለአንተ እንትን ይሰጥ እየተባለ እየተቆራረጠ አይደለም የሚሰጠው፣ በፐርሰንት አይደለም። ሁሉም አካል ሙሉ ሰው ይሆናል ማለት ነው። እኔ ሰው ነኝ ከተባልኩ ሙሉ ሰው ነኝ። ጌዲዮን ሰው ነው ከተባለ ሙሉ ሰው። ስለዚህ እያንዳንዱ አካል ሰው የተባለው ኦኬ ሰው የሚለውን ነገር እንዲያሟላ የሆነ ባህሪያትን አሟልቷል። ሰው በምልበት ጊዜ የሆነን ሰው ምንን ነው እንትን እያልኩ ያለው ሰው መሆኑን ነው፣ ባህሪውን ነው። የሰውነት ባህሪ አለህ ነው። አንተ ሰው ስልህ አንድን ሰው አንተ ሰው በምልበት ጊዜ የሰውነት ባህሪ እንዳለው ያንን ባህሪውን ነው እየጠቀስኩ ያለሁት። ስለዚህ ሰው ነው። አንተ ሰው የሚለው ለ8 ቢሊዮኑም ሰው የሚያገለግል ነው። ዓለማችን ላይ ላለው ለ8 ቢሊዮኑም ሰው ያገለግላል። የሆነን ሰው የሆነ ሰው አንተ ሰው ብንል ትክክል ነው፣ ያስኬዳል። ሰው ብንል ያስኬዳል። ስለዚህ ባህሪውን ስለ ባህሪው ስናወራ አንተ ሰው ብለን ማውራት እንችላለን። አንዱን አካል ከነዛ ከሰዎች ውስጥ አንዱን አካል ለይተን ማውራት ከፈለግን በስሙ መጥራት እንችላለን። ጌዲዮን ከሆነ ጌዲዮን ብለን ስለ ሰውየው ለይተን ያንን አካል ለይተን ወይንም ያንን ፐርሰን ለይተን ስንጠራ ስሙን እንጠራለን። ሰው የሚለው ለሁሉም የሚውል ጀነራል ስም ሲሆን ለይተን በስም ስንጠራ ደግሞ ለዛ ሰው ብቻ የሚውል ስፔሲፊክ የሆነ ስም ነው። እንደዛውም ሁሉ አምላክ ካልኩ አምላክ በምልበት ጊዜ አምላክ ለሆነ ለሁሉም የሚያገለግል ጀነራል የሆነ ስም ነው። አምላክ ለሆነ አካል ለሁሉም የሚያገለግል። ስለዚህ አምላክ ስል አብን እየጠራው ሊሆን ይችላል፣ ወልድን እየጠራው መንፈስ ቅዱስን እየጠራው ሊሆን ይችላል። አምላክ በምልበት ጊዜ ስለ ባህሪ ነው እያወራው ያለሁት። አምላክ ካልኩ ባህሪ አምላክ የሚለውን ያሟላል። ዘላለማዊ ነው፣ ፈጣሪ ነው፣ ሁሉን ቻይ ነው እያለ ይቀጥላል። ስለዚህ አምላክ በምልበት ጊዜ ስለ ባህሪ ነው እያወራው ያለው። ስለዚህ አንድ አምላክ አለ ማለት ይቻላል ማለት ነው። ያለው አንድ አምላክ ነው። ያለው የሰው ባህሪ ስንት ነው? አንድ የሰው ዝርያ ነው ያለው በዓለማችን ላይ አንድ የሰው ዝርያ ነው። ስለዚህ አንድ ሂውማን ቢንግ ወይንም አንድ ሂውማን ስፒሺስ ነው ያለው። አንድ የሂውማን ኔቸር ነው ያለው። ስለዚህ አንድ ማለት እንችላለን። ስለዚህ መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ የተለያዩ ቦታዎች ላይ በአዲስ ኪዳን ላይ አንድ አምላክ አለና ሲል ትክክል ነው። አንድ የአምላክ ባህሪ ነው ያለው። እስራኤል ሆይ ስማ ጌታ አምላካችን አንድ እግዚአብሔር ነው እያለ ያወራል። ጌታ አምላካችን እግዚአብሔር አንድ እግዚአብሔር ነው እያለ ያወራል። ብቻዬን ነበርኩ እያለ ያወራል። ማንም ከኔ ጋር አልነበረም። ስለዚህ የአምላክን አንድነት ሲያሳይ ትክክል ነው። አንድ አምላክ ነው ያለው። ሌላ መልአክ አምላክ አይሆንም፣ ሰው አምላክ አይሆንም። ስለዚህ አምላክ የሚባለው አንድ አምላክ ወይንም የአምላክ ባህሪ ነው ያለው። ስለዚህ አምላክ በምልበት ጊዜ ወይንም ጋድ ያህዌ በምልበት ጊዜ ስለምንድን ነው እያወራሁ ያለሁት? ስለ ባህሪ ነው እያወራሁ ያለሁት። ስለዚህ አምላክ ስል አብን እየጠራው ሊሆን ይችላል፣ ወልድን መንፈስ ቅዱስን እየጠራው ሊሆን ይችላል። ምክንያቱም ሶስቱም የአምላክነትን ባህሪ ስለሚያሟሉ። ነገር ግን አብ ስል አንዱን አካል ለይቼ እየጠራው ነው፣ ወልድ እያልኩ አይደለም። አብ ብዬ ስጠራ መንፈስ ቅዱስን አይደለም። አብ በምልበት ጊዜ አብን ነው እየጠራው ያለው። መንፈስ ቅዱስን በምጠራበት ጊዜ ስለ ኢየሱስ አይደለም፣
ስለ አንዱ አካል ነው፣ ስለ መንፈስ ቅዱስ ነው እያወራው ያለው። ስለዚህ አንዱ አካል ከሌላ አካል ለየት የሚያደርጋቸው ነገሮች እንዳሉ አውርተን ነበር። አንድ መስማማት ያለብን ነገር አለ። በስላሴ ውስጥ አካል ብለን በምናወራበት ጊዜ ምንን ነው እያወራን ያለ ነው? ሰዎች የሚወዛገቡት ብዙ ጊዜ አካል ስንል ፊዚካል በዲን የሚዳሰስ ቁሳዊ ነገርን ብቻ አድርገው ያስቡና ሶስት አካል አለ ሲባል ያየነው ኢየሱስን ነው። አብ የት አለ? መንፈስ ቅዱስ የት አለ? እንደዚህ ሶስት አካላት ተቀምጠው መንግስተ ሰማያት ላይ እንደዛ አሳየኝ፣ የቱ ጋር ነው ያለው ሶስት አካል ወደሚል ጥያቄ ይመጣሉና አካል የሚለውን ስላሴ ላይ በምንጠቀምበት ጊዜ በላቲን ፐርሶና በግሪክ ፕሮሶፖ ምን ማለት ነው ከተባለ ፐርሶና ወይንም ፕሮሶፖ ማለት ማንነት ኖሮት ራሱን እኔ ብሎ መጥራት የሚችል ስለመኖሩ ኤግዚስት ስለማድረጉ የሚያቅ እንዳለ ስለ ህልውናው እንዳለ የሚያቅ ስለመኖሩ የሚያቅ ያን ነገር አካል እንላለን፣ ወይንም በእንግሊዘኛው ፐርሰን እንላለን። ፐርሰን የሚለውን ለማሳየት ነው። ልብ በሉ፣ አካል በምንልበት ጊዜ ፐርሰንን ለማሳየት ነው እና ከላቲን ወርድ ፐርሰና ከሚለው ግሪክ ደግሞ ፕሮሶፖ ከሚለው ቃል የመጣ ነው። ስሜት፣ ፈቃድ፣ እውቀት ኖሮት ማንነት ኖሮት ራሱን እኔ ብሎ መጥራት የሚችል ወይንም አንተ ተብሎ የሚጠራ ስለመኖሩ የሚያቅ ኤግዚስት ስለማድረጉ የሚያቅ ነው። ያንን ነው በስላሴ ውስጥ አካል ስንል ፐርሰን የምትለዋን ለማሳየት ነው። እና አካል የሚለው ቃል ወደ አማርኛው በምንመጣበት ጊዜ ሁለት አይነት አጠቃቀም አለ። አካል የሚለው ቃል የመጀመሪያው አሁን እንዳልነው ፐርሰን አብራርተነዋል፣ ፐርሰን ሲሆን ሁለተኛው የሚጨበጥ የሚዳሰስ በዲ ፊዚካል ያለውን ፊዚካል የሚያሳይ ነው። አካል ስንል በአማርኛ የምንጠቀመው የሚዳሰስ የሚጨበጥ ፊዚካል ያለውን ነገር አካል ብለን እንጠራለን። ሁለተኛው ፐርሰንን ማንነት ያለውን ነገር አካል ብለን እንጠራለን። ስለዚህ በስላሴ ውስጥ መታወቅ ያለበት በዲን ፊዚካል በዲን የሚጨበጥ የሚዳሰስን ነገር ለማሳየት አይደለም አካል ብለን እየተጠቀምን ያለ ነው፣ ፐርሰን የምንለው። ስለዚህ መጀመሪያ ከስላሴ ተቃዋሚዎች ጋር ከመነጋገራችን በፊት መተማመን ያለብን ነገር ተርሞቹ ላይ ነው። ስለምትነጋገረው ነገር ተርሞቹን ይሄ ማለት እንደዚህ ነው፣ ይሄን የሚለውን ቃል አጠቃቀም ከእንደዚህ አንጻር ነው ብለን የቃል አጠቃቀሙን ማወቅ አለብን፣ መተማመን አለብን። አካል ስትል ያኛው ሰውዬ የሚዳሰስ ነገር እያሰበ አንተ ደግሞ እዚህ ጋር አብ ወልድ መንፈስ ቅዱስን አካል እያልክ ስትጠራ እየተወዛገበ ነው የሚሆነው። አትተማመኑም ወይንም አትግባቡ። ስለዚህ አካል የሚለው መታወቅ አለበት። ስላሴ የማትቀበሉ ሰዎችም የስላሴ አማኞች ክርስቲያኖች ይሄንን ነው የሚሉት። አካል ሲሉ ፐርሰንን ማንነት ያለውን ቢንግ ራሱን እኔ ብሎ መጥራት ስለሚችል ቢንግ ስሜት፣ ፈቃድ፣ እውቀት ስላለው ቢንግ ነው እያወራን ያለ ነው ፐርሰን ብለን አካል። ስለዚህ ሶስት አካላት ሶስት ፐርሰንስ አሉ ስንል የሚዳሰስ ነገርን እያሰብን አይደለም፣ ስለሚዳሰስ ነገር አይደለም እያወራን ያለ። ማንነት ኖሮት ራሱን እኔ ብሎ መጥራት ስለሚችል ስሜት፣ ፈቃድ፣ እውቀት ስላለው አካል ነው። ለምሳሌ አብ ስሜት፣ ፈቃድ፣ እውቀት አለው፣ ማንነት አለው ብለን ስንጠይቅ ምንድነው የምንጠይቀው? አብ ያውቃል፣ ስለመኖሩ ያውቃል፣ ራሱን እኔ ብሎ መጥራት ይችላል፣ ወይንም ደግሞ እርሱ ተብሎ ይጠራል። ፐርሰን በሚጠራበት ፐርሰን ሂ ሺ እየተባለ ይጠራል። ሂ ሺ ለሴት ሲሆን ሺ እየተባለ ይጠራል። ለግዑዝ ሲሆን ወይንም ፐርሰን ላልሆነ አካል ደግሞ ኢትን ነው የምንጠቀመው በእንግሊዝኛው ፐርሰን ያልሆነን ነገር ለማሳየት። ግዑዝ እና እንስሳት በዛ ነው የሚጠሩት። እንስሳት ኢት ኢዝ ኤ ዶግ ነው የሚባሉ። ለምሳሌ ሂ ኢዝ ኤ ዶግ አይባልም። ስለዚህ ፐርሰን የሆነ ነገር ሂ አንተ፣ እርሱ እየተባለ የሚጠራ ከሆነ የሚያውቅ ከሆነ የሚሰማው ከሆነ ስለዚህ ማንነት ያለው ከሆነ ያንን ነው ፐርሰን እያለ ነው። አብ ማንነት አለው፣ ስለመኖሩ ያውቃል፣ በደንብ ያውቃል። እኔ እያለ ያወራል።
እኔ የሰማይና የምድር ፈጣሪ ነኝ፣ እኔ እግዚአብሔር ነኝ፣ እኔ ያህዌ ነኝ እና ይናገራል፣ ያቃል፣ ስለ መኖሩ ያቃል። ራሱን እኔ እያለ ይጠራል፣ አንተ እየተባለ ይጠራል። ስለዚህ አብ ምን አለው? ማንነት አለው። ስለዚህ አብ ፐርሰን ነው። ፐርሰንን የሚባለውን ያሟላል። ወልድ ኢየሱስ ማንነት አለው? አዎ አለው። ያቃል፣ ስለ ራሱ መኖሩን ኤግዚስት ማድረጉን ያቃል። ኢየሱስ ያቃል። እኔ እያለ እኔ ስለ ራሴ በመሰክር ምስክርነቴ ከንቱ ነው እያለ ሲያወራ፣ እኔ መንገድ እውነት ሕይወት ነኝ እያለ ሲያወራ ኢየሱስ ወልድ ኦኬ ማንነት አለው ማለት ነው። ያቃል፣ ስሜት፣ ፈቃድ፣ እውቀት አለው። መንፈስ ቅዱስ ስሜት፣ ፈቃድ፣ እውቀት አለው። እውቀት አለው፣ ያስተምራችኋል፣ ወደ እውነት ሁሉ ይመራችኋል ተብሏል። ስሜት አለው፣ ያዝናል፣ ይደሰታል። ፈቃድ አለው፣ እንደወደደው የጸጋ ስጦታን ለቤተ ክርስቲያን ይሰጣል፣ ለቅዱሳን ይሰጣል። አንተ እየተባለ ይጠራል። እርሱ የእውነት መንፈስ በመጣ ጊዜ ግዑዝ ባልሆነ መንገድ ይጠራል። ግዑዝ በሚጠራበት መንገድ ሳይሆን እርሱ እየተባለ ይጠራል። ስለዚህ የሚያስተምር ከሆነ የሚመራ ከሆነ እንግዲህ ግዑዝ አካል ማለት አንዳንድ ሰዎች መንፈስ ቅዱስ ላይ ነው ችግር ያለባቸው። ፐርሰን ነው የሚለው መንፈስ ቅዱስ ጀስት እንደ ኤሌክትሪክ ሲቲ ነው። የሆነ ስራ ይሰራል ይሄዳል አይነት ነገር። እንደዛ የሆነን ስራን ለመስራት ፓወር ነው፣ ኃይል ነው መንፈስ ቅዱስ። ኤሌክትሪክ ሲቲ ፓወር አለው፣ መብራት ያበራል፣ ቻርጅ ያደርጋል። ነገር ግን ያዝናል መንፈስ ቅዱስ? ኤሌክትሪክ ሲቲ አያዝንም። ኤሌክትሪክ ሲቲ እውቀት አለው፣ ያስተምረናል? እንደዛ አይደለም። መንፈስ ቅዱስ ግን ያስተምረናል፣ ይመራናል ስለሚያውቅ ያዝናል። ኃጢአት ስንሰራ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ ስለሚል እንደወደደው ለቤተ ክርስቲያን እንደፈቀደው ይሰጣል። ሰውን ይመርጣል። ለአገልግሎት ለዩልኝ ብሎ የሐዋርያት ሥራ ላይ ሲናገር ነበር። አይ ቲንክ ጳውሎስና ባርናባስን ለአገልግሎት ለዩልኝ። ስለዚህ ይመርጣል፣ ይፈቅዳል። ስለዚህ መንፈስ ቅዱስ ማንነት አለው። ፐርሰን መሆኑን ከዚህ ማወቅ እንችላለን። ከዛ አንጻር ነው ፐርሰን ብለን እየተጠቀምን ያለ ነው እንጂ ፊዚካል በዲ ብቻ አይደለም። አንዳንድ ሰው ደግሞ ፊዚካል በዲ ፐርሰን ለመባል ወይንም ማንነት አለው ለመባል ፊዚካል በዲ ግዴታ ያስፈልጋል፣ በዲ ያስፈልጋል፣ ካልሆነ የሆነ ነገር ፐርሰን ነው ብዬ ለማመን ይከብደኛል የሚል ሰው አለ። እንግዲህ ያ በቀላሉ ወደ አብ መውሰድ ነው። ያንን ሰው እንዴ አብ ፊዚካል በዲ ያለው ነው፣ መንፈስ እንደሆነ እግዚአብሔር መንፈስ ነው እየተባለ ተነግሯል። አብ እና መንፈስ ቅዱስ ከሥላሴ አካላት ፊዚካል በዲ የላቸውም። ፊዚካል በዲን ለብሶ የመጣው ከሥላሴ አካላት ኢየሱስ ነው ወይንም ወልድ ነው። ታዲያ አብ ፊዚካል በዲ ሳይኖረው ማንነት እንዳለው አውርተናል። አይ አይደለም አብ እኮ በወልድ ነው የተገለጠው የሚሉ ሰዎች አሉ። አብ ወልድ ውስጥ ነው ያለው። ስለዚህ የአብ መታያው ወልድ ነው፣ ወልድን ደግሞ ስጋው ነው ብለው የሚያስቡ አሉ። ስለዚህ የአብ አካል የኢየሱስ ስጋ ነው ብለው የሚያስቡ ሰዎች አሉ። ስለዚህ አብ ማንነት አለው የተባለው ያ ስጋ ፊዚካል ስላለ ነው ብለው የሚያምኑ ሰዎች አሉ። ያው ይሄ ጥያቄ በቀላሉ የሚመለሰው ኢየሱስ ስጋ ለብሶ ከመምጣቱ በፊት እንግዲህ ለዘላለም ኖሯል። አብ አለ፣ ወልድ አለ። ስለዚህ አብ ማንነት አልነበረውም። ኢየሱስ ስጋ ለብሶ ከመምጣቱ በፊት ነበረው። ስለዚህ ማንነት ለመባል ያን ሁሉ ዘመን ኢየሱስ ስጋ ለብሶ ከመምጣቱ በፊት ዘላለም ነው የኖረው። አብ ዘላለም ኖሯል። ወልድ ከዘላለም ከአብ ጋር ነበር ቃል። ስለዚህ ማንነት አልነበረውም ወይ? ነበረው። ስለዚህ ማንነት እንዲኖር ምን አላስፈለገም ማለት ነው? ቁስ አካል አላስፈለገም። ማንነት እንዲኖር እኔ ነኝ ለማለት እኔ ነኝ የእስራኤል አምላክ እኔ ነኝ ለማለት ማንነት ፊዚካል አላስፈለገም። ከዛ በተጨማሪ ደግሞ መላእክትን ብንወስድ መላእክት መናፍስት እንደሆኑ መጽሐፍ ቅዱስ ይናገራል። ዕብራውያን 11፣ 13 እና 14ን ስናይ ነገር ግን ከመላእክት ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሏል?
ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? መላእክትን መናፍስት አይደሉም? ቅዱሳንን እንዲያገለግሉ መዳንን ይወርሱ ዘንድ ላላቸው እነሱን እንዲያገለግሉ እንዲያግዙ የሚላኩ መናፍስት ናቸው። መላእክት ፊዚካል በዲ የላቸው እንዴ? ታዲያ ተገልጠው የለ እንዴ ለሰው? አዎ ለሰው እግዚአብሔር መልእክት እንዲያደርሱ እንዲገለጡ ያንን ኃይል ይሰጣቸዋል እንጂ መላእክት ፊዚካል በዲ ኖሯቸው አይደለም። ግን እንዲገለጡ ኃይል ይሰጣቸዋል። ፊዚካል በዲ አላቸው ካልን በየቀኑ ልናያቸው ይገባ ነበር። ምክንያቱም በዙሪያዬ ብዙ መላእክት አሉ፣ በዙሪያችን መላእክት አሉ። መጽሐፍ ቅዱስ እንደሚለን መዝሙር 34:7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸው። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። በሚፈሩ እግዚአብሔርን በምንፈራ ሰዎች ዙሪያ መላእክት አሉ፣ ያድናቸውማል። ያድናቸዋል ሲባል ከዘላለም ሞት ማለት ሳይሆን ኪፕ ሴፍ ነው የሚለው እንግሊዝኛው። ሴፍ አድርጎ ይጠብቀናል፣ ከክፉ ነገር ሴፍ አድርጎ ይጠብቀናል። ዕብራውያን ላይ ያለው መልእክትም ተመሳሳይ ነው። ያግዙናል፣ ያገለግሉናል፣ ይረዱናል እኛ። ስለዚህ ሴፍ ያደርጉናል፣ ከመጥፎ ነገር ይጠብቁናል መላእክት። ስለዚህ አሉ ማለት ነው በዙሪያዬ። ታዲያ እንዴት አላየኋቸው? ፊዚካል በዲ ስለሌላቸው። ለእኔ እንዲገለጡ ከፈለገ እግዚአብሔር ኃይል ይሰጣቸዋል፣ ግን ፊዚካል በዲ የላቸውም። መናፍስት ናቸው፣ ስፒሪት ቢንግስ ናቸው። ስለዚህ ታዲያ መላእክት ማንነት አላቸው ማለት እንችላለን? በሚገባ። ለምን? መኖራቸውን ያውቃሉ ወይ መላእክት? ገብርኤል፣ ሚካኤል ስለመኖሩ ስለ ህልውናው ያውቃል? ኤግዚስት ማድረጉን ያውቃል እንዴ? ራሱን ያውቃል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ ማርያም ጋር መጥቶ ራሱን ሲያስተዋውቅ። እኔ ካለ የሆነ ነገር ማንነት አለው ነው። እኔ ብሎ መናገር ከቻለ ኦኬ፣ እኔ የተባለበት ምክንያት ወይንም አንተ ከተባለ ማንነት ያለውን ነገር ነው። ድንጋይን ሄደ አንተ ድንጋይ አትለው። ድንጋይ ማንነት የለውም። እና አንተ ድንጋይ ወይንም አንተ፣ አሁን በአማርኛው ብዙ ጊዜ እንጠቀማለን እንዳባባልም፣ በእንግሊዝኛው ሲሆን ግን ሂ አንለውም። ድንጋይ ወይንም ግዑዝ የሆነ አካልን ኢት ነው የምንለው። ለፐርሰን የሚውል አይነት አንጠቀም። መልአክን ግን ለፐርሰን በሚሆን መንገድ ነው መልአኩ ራሱ እኔ እያለ መናገር ይችላል። ስለዚህ አካል ለመባል ፊዚካል ግዴታ አይደለም። ስለዚህ ከዚህ ተነስተን ምን ማለት እንችላለን? አብ ፐርሰን ነው፣ ወልድ ፐርሰን ነው፣ መንፈስ ቅዱስ ፐርሰን ነው። በአማርኛው አብ አንድ አካል ነው፣ ወልድ ራሱን የቻለ ሌላ አካል ነው፣ መንፈስ ቅዱስ ራሱን የቻለ ሌላ አካል ነው። በስህተት የሚተረጎም የመጽሐፍ ቅዱስ ክፍል አለ። አንድ አካል ነው ያለው ተብሎ ኤፌሶን ምዕራፍ 4 ቁጥር 4 በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ይላል። ስንት አካል? አንድ አካል ይሉና፣ ስለዚህ በስላሴ ውስጥ ሶስት አካል የሚባል የለም፣ አንድ አካል ነው ያለው ብለው አንድ አምላክ በአንድ አካል ተገለጠ የሚለውን ነገር ለማስረዳት፣ አንድ ፐርሰን ነው ያለው የሚለውን ነገር ለማስረዳት እንደዛ ይላሉ። ግን ጥቅሱ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አይደለም ያወራ። ስለ አንድ አካል ሲል ራሱ ስለ ፐርሰን አይደለም የሚያወራ። ጥቅሱን በደንብ በምናይበት ጊዜ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። ይህ ክፍል እግዚአብሔር አንድ አካል እንዳለው ያሳያል ብለው የሚያወሩ ሰዎች ተሳስተዋል። ስለ እግዚአብሔር አካል ወይንም በእግዚአብሔር ውስጥ ስላሉ በዚህ በጋድ ሄድ ውስጥ ስላሉ አካላት አይደለም የሚያወራው። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አይደለም የሚያወራው። ይሄ ክፍል የሚያወራው ስለ ቤተክርስቲያን ነው፣ ስለ ዓለም አቀፋዊቷ ቤተክርስቲያን። በአንደኛ ቆሮንቶስ መጽሐፍ ላይ ኢየሱስን ባመነን ጊዜ በመንፈስ ቅዱስ ወደዛ ወደ አንዱ አካል እንደተገጠምን፣ ወደ አንዱ አካል በአንዱ መንፈስ ተገጥማችኋል ይላል እና ያ የሚያሳየው ምንድነው? አንድ ኢየሱስን በምናምንበት ጊዜ አንድ አካል ነው የሆንን ያለን። አንድ አካል ብዙ ብልቶች እንዳሉት አማኞችም እንደዛ ናቸው። አንድ አካል ብዙ ብልት። አንድ ሰው ላይ ያሉ የተለያዩ የአካል ክፍሎች አሉ።
ዓይን አለ፣ ጆሮ አለ። እንደዛም ቤተክርስቲያንን እንደ አንድ በዲ ነው የሚያየው መጽሐፍ ቅዱስ እና የተለያዩ የአካል ክፍሎች ናቸው ነው የሚለን እኛን አማኞችን ቅዱሳን። ስለዚህ እቺ ቤተክርስቲያን የትኛዋ ናት ከተባለ አማኞች ያሉባት በኢየሱስ ክርስቶስ ያመኑ የትም ሀገር ያሉ በኢየሱስ ክርስቶስ ያመኑ ሰዎች ስብስብ ናት ማለት ነው። ስለዚህ እዛ በኢየሱስ ባመንን ጊዜ በመንፈስ ቅዱስ እዛ አካል ላይ ነው የተገጠምነው፣ አንድ አካል ነው የሆነው። ስለዚህ አንድ አካል አለ የሚለው ስለ ቤተክርስቲያን ነው የሚያወራው። እዛው ኤፌሶን ምዕራፍ 1 ቁጥር 22 ላይ ሁሉን ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተክርስቲያን ሰጠው ይላል። ስለ ኢየሱስ ያወራ እግዚአብሔር ሁሉም ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተክርስቲያን ሰጠው። ቤተክርስቲያንን ምን ይላል? እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። እርሷ አካሉ ናት ይላል። ስለዚህ እዚህ ጋር ኤፌሶን 4 ላይ ያለው አካል ስለ ሥላሴ አካላት አይደለም የሚያወራው እና ቤተክርስቲያንን የክርስቶስ አካል ይላታል። ስለዚህ ይሄ ክፍል በእንግሊዘኛው በምናነብበት ጊዜ there is one body and one spirit one body ነው የሚለው። አንድ አካል የሚለው እዚህ ጋር አንድ አካል የሚለውን one body ነው የሚለው body ነው የሚለው እንጂ ፐርሰን አይደለም። ስለ ፐርሰን ስለ ሥላሴ ፐርሰኖች በእግዚአብሔር ጋድ ሄድ ውስጥ ስላሉ አካላት አይደለም። ስለ ፐርሰን ሳይሆን ስለ በዲ ዋን በዲ ያለ ስለሚያወራ ስለ ማንነት እንዳልሆነ ግልጽ ነው። ስለዚህ እኛ ሥላሴ ላይ 3 ማንነት ያላቸው አካላት አሉ ነው የተባለው እንጂ እዚህ ጋር አንድ አካል ነው ያለው የሚለው ለቤተ ክርስቲያን የተጠቀሰ ጥቅስ ነው። ከዚህ ከእግዚአብሔር ማንነት ጋር የሚያገናኘው ነገር የለም። በትክክል ባልሆነ መንገድ መተርጎም ወደ ስህተት ነው የሚመራው። ስለዚህ ጥቅሶችን በምናነብበት ጊዜ እንደ አገባቡ ክፍሉ ላይ ምንድነው የሚለው ስለምንድነው እያወራ ያለው የሚለው አንፃር ብንተረጉም መልካም ይሆናል።